ሰላም እንዴት ናችሁ? ውድ የጄምቤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የ6 ኪሎ ጉባኤ እግዚአብሔር የማረሚያ ቤት አገልግሎት በባቱ ማረሚያ ቤት የጌታ ኢየሱስ ክርስቶስ የልደት በዓል አከበረ። የምርጦች 7000 ቤተክርስቲያን ለ8 አቅመ ደካማ ዜጎች ያስገነባቸውን G+1 የህንፃ መኖሪያ ቤቶች አስረከበች። ከውጪ ኢትዮጵያ ተሳተፍበታለች የተባለው የብሪክስ አገራት የባህር ኃይል ልምምድ ዛሬ ይጀምራል ተባለ። በኬንያ ያለማቋረጥ ለ79 ሰዓታት ዛፍ ያቀፈው ፓስተር በመጨረሻም ራሱን ስቷል። የ6 ኪሎ ጉባኤ እግዚአብሔር የማረሚያ ቤት አገልግሎት በባቱ ማረሚያ ቤት የጌታ የኢየሱስ ክርስቶስ የልደት በዓል አከበረ። የ6 ኪሎ እግዚአብሔር አናሲሞስ የማረሚያ ቤት አገልግሎት የጌታ ኢየሱስ ክርስቶስ ልደትን አስመልክቶ በዝዋይ ባቱ ማረሚያ ቤት የወንጌል ስርጭት አገልግሎት አካሂደዋል። በተካሄደውም የጀማና የአንድ ለአንድ የወንጌል ስርጭት አገልግሎት ለ91 የሚሆኑ ታራሚያን የጌታ ኢየሱስ ክርስቶስ እንደ ግል አዳኛቸው በመቀበል ወደ እግዚአብሔር መንግስት ተጨምረዋል። ይህ አገልግሎት በመደበኛነት በዓመት 3 ጊዜ የተለያዩ ማረሚያ ቤቶች የሚካሄድ ሲሆን ከ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ብቻ ሳይሆን ከተለያዩ አብያተ ክርስቲያናት የተውጣጡ አገልጋዮችን በስፋት ይሳተፉበታል። በዘንድሮ የጌታ የኢየሱስ ክርስቶስ የልደትን በዓል አገልግሎት ለታራሚያኑ የንጽህና መጠበቂያ ሳሙና፣ አልባሳት፣ መጫሚያ፣ የትምህርት ማገልገያ ቁሳቁሶችና ተመሳሳይ ድጋፎች ለባቱ ማረሚያ ቤት ተበርክተዋል። የማረሚያ ቤቱ አስተዳደርም ስለተደረገው ድጋፍ ምስጋናውን ገልጿል። በዕለቱ አምልኮ፣ የቃል አገልግሎት፣ የምስክርነት ጊዜና የስጦታ ርክክብ ተካሂዷል። የአገልግሎቱ አስተባባሪ ወንድም አዲስ በቀለ በቀደሙት ዓመታት በተካሄዱት የማረሚያ ቤት የወንጌል ስርጭት አገልግሎቶች በርካታ ስኬቶች መመዝገባቸውን ገልጸዋል። የምርጦች 7000 ቤተ ክርስቲያን ለ8 አቅመ ደካማ ዜጎች ያስገነባቸውን G+1 የህንፃ መኖሪያ ቤቶች አስረከበች። የምርጦች 7000 ቤተ ክርስቲያን ከቂርቆስ ክፍለ ከተማ ወረዳ 1 ጋር በመተባበር የአረጋውያን መኖሪያ ቤት ምረቃ መርሃ ግብር ታህሳስ 28 2018 ዓ.ም ተካሂደዋል። ባልደረባችን ዳንኤል አንተነህ ዝርዝሩን እንደሚከተለው ያቀርበዋል። በዚህ ቤተክርስቲያኗ ባዘጋጀችው መርሃ ግብርም የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀመሩ፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ፣ የምርጦቹ 7000 ቤተክርስቲያን ዋና መጋቢ ፓስተር አቢ ምሻው እንዲሁም ሌሎች ጥሪ የተደረገላቸው እንግዶች በርክክቡ ላይም ተሳትፈዋል። የምርጦቹ 7000 ቤተክርስቲያን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን በማስመልከትም ሙሉ በሙሉ የተጠናቀቁና የቤት ዕቃዎች የተሟሉ 8 መኖሪያ ቤቶችንም ለ8 አቅመ ደካማ አባወራዎችም አስረክበዋል። በዕለቱም የተካሄደው የርክክብ ስነ ስርዓትም የአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አቤቤም በይፋም መርቀዋል። ከንቲባዋ በንግግራቸውም የቤተ ክርስቲያኗ ተግባር ለሌሎችም የሃይማኖት ተቋማት አርአያ መሆኑን ገልጸው ከዚህም ተምሳሌት ወስደው በጎ ስራዎችን እንዲያበረቱም ጥሪያቸውን አቅርበዋል። የመክፈቻ ንግግር ያደረጉት የቂርቆስ ክፍለ ከተማ ወረዳ 1 ስራ አስፈጻሚ አቶ ለሜሳ ነገራ ቤቶቹ ለሀገራቸው መስዋዕትነት የከፈሉና የአካል ጉዳተኞች ለሆኑ ዜጎች መሰጠታቸውም የሰብአዊነት መገለጫ መሆኑን ጠቅሰው ለቤተ ክርስቲያኒቱም ከፍተኛ ምስጋናቸውንም አቅርበዋል። በዛሬ ዕለት እዚህ ግቢ የተገኘን ምርጦች 7000 ቤተ ክርስቲያን የጂ+1 ህንፃ ግንባታ ለ8 አባወራዎች በድጋፍ በስፖንሰር በማድረግ ገንብቶ በማጠናቀቅ በዛሬው ዕለት አቅመ ደካማ የሆኑ በዊልቸር የሚንቀሳቀሱ የጦር ተመላሽ አካል ጉዳተኞች እና አካል ጉዳተኞች ሌሎች ጡረተኞች የተላለፈላቸው ነዋሪዎቻችን ናቸው። ይሄን በማድረግ ቤተክርስቲያኑ ያሰበበትን ያለመበትን የመንፈሳዊ ዓላማውን ምድር ላይም ለሰው ልጆች መልካም ነገር በማድረግ ያስመሰከረበት ነው። ይሄ ስራ ትልቅ እንደሆነ በከተማ አስተዳደሩም ትኩረት ተሰጥቶ ክብርት ከንቲባ መጣ ለ2 ሰዓት አካባቢ መርቃ ነው የሄደችው። እኛም እንደ ወረዳ አስተዳደር ይሄ ቤተክርስቲያን ላደረገ ያለው ለማህበረሰባችን ለህዝባችን የማህበራዊ የኢኮኖሚያዊ ድጋፍ ያደረገ ያለው ትልቅ ከፍተኛ መሆኑ የተገነዘብንበት ነው። የክብር እንግዳ የነበሩት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ አዲስ ቤት ለችግረኞች መስጠት በአገልግሎት ዘርፍ ልዩ ምሳሌ መሆኑን ገልጸውም ይህ ተግባር ከክርስቶስ ተከታዮች የሚጠበቅ ተግባር መሆኑንም አንስተዋል። መልካም ስራ ለመስራት መታከት የለብንም። ለሰው ሁለንተና ነው የምንሰራው። ይሄ ደግሞ ብሔርም ሃይማኖትም የኑሮ ሳይለይ ነው ለሁሉ ሰው ስለሆነ ትልቅ አርአያነት አለው። ብዙ ቤተ እምነቶች ትልቆቹ ቤተ እምነቶች በተለይ በክረምት ያድሳሉ። ስለዚህ ይሄ ለሌሎችም አርአያነት ያለው ጉዳይ ነው።
በተለይም ደግሞ የወረዳውም አስተዳደር ያደረገው ትብብርም ጥሩ ነው ማለት ስራውን በቀናነት አይቶ በተግባር እንዲፈጸም ማድረጉ በጣም አስፈላጊ ነው። ስለዚህ ምሳሌነቱ ትልቅ ነው። ቅድም ሲነገር እንደሰማ ነው እነሱ በብዙ ነገር ይደረጋል። ለምሳሌ በሱስ ላሉ ሰዎች ከሱስ እንዲወጡ በሕክምናም በተለያየ ነገር ህብረተሰብ ተኮር ስራዎች ይሰራሉና ወንጌል ሁለንተናዊ ነውና ወንጌል የሰውን ሁለንተናዊነት ነፍስ፣ መንፈስ፣ ስጋ ሁለንተናዊውን የሚለውጥ የሚያድን ወንጌል ስለሆነ ቤተክርስቲያኒቷ እንደዚህ አይነት ነገር ላይ በማትኮሯ በጣም ደስ ብሎኛል። በተመሳሳይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ከተቸገሩ ወገኖች ጋር መቆም እንደሚገባም ጠቅሰው የምርጦቹ 7000 ቤተክርስቲያን በማህበራዊ አገልግሎት የቆየ ተሞክሮ እንዳላትም ተናግረዋል። ይህ አገልግሎት ይበልጥ ሁሉም አብያተ ክርስቲያናት ተባብረው በጋራም በግልም ከተቸገሩ ወገኖች ጋራ ችግራቸው መካፈል ይኖርብናል። መርዳት አለብን፣ መደገፍ አለብን። በእርግጥ ይሄ ዛሬ የምንጀምረው ሳይሆን ከመጀመሪያው ጀምሮ እየተደረገ ያለ ነው። አብያተ ክርስቲያናት ወንጌል አማኞች በየቦታው ትላልቅ ስራዎች ይሰራሉ። በቢሊየን የሚቆጠር ገንዘብ ነው በየአመቱ ኢንቨስት የሚደረገው እና ሰሞኑን ስናስብ ነበረ ጥቂት 1-3-4 ቸርቾችን ወስደን ምን ያህል ነው በአመት ለማህበራዊ አገልግሎት ለህዝብ ድጋፍ የሚያደርጉት ብለን ስናስብ 20 ቢሊዮን በላይ ሆኖ ነው ያገኘነው። ይሄ ማለት ሁሉም ቢደመር ከፍተኛ አስተዋጽኦ እንዳለ ግልጽ ነው እና ይሄ እንግዲህ አንዱ ነው ማለት ነው ዛሬ የምንመርቀውና በየቦታው ብዙ የተሰሩ አሉ። አጠናክረን መቀጠል አለብን። የኢትዮጵያን እድገት ለማፋጠን እንደ መንፈሳዊ ሰዎች ቀዳሚ ሆነን ምሳሌ ሆነን መቆምና በተግባር የምናምነውን ወንጌል በተግባር መግለጫው መንገድ ይሄ ስለሆነ መበርታት አለብን። ስለዚህ እንዲሁ አጋጣሚውን ተጠቅሜ ሁሉም መላው የኢትዮጵያ ሕዝብ እንኳን ደስ አላችሁ፣ እንኳን ለዚህ ጊዜ ያበቃችሁ። በተለየ ቤት የተሰጣቸውን የተለያየ ድጋፍ የምግብ አቅርቦትም የተሰጣቸውን በሙሉ እንኳን ደስ አላችሁ ላለሁ። ነገር ግን ለጌታ ለኢየሱስ ክርስቶስ ልደት መታሰቢያ ጊዜ ስለሆነ የደስታ የሰላም ጊዜ ይሁንላችሁ፣ በዓል ይሁንላችሁ። እንተባበር፣ አንድ ላይ እንቁም፣ እንደጋገፍ። ለሀገራችን እድገት መፋጠን የምንችለውን እናድርግ ለማለት እወዳለሁ። ቤተክርስቲያኒቱንም በድጋሚ አመሰግናለሁ። ቤተክርስቲያኗ በነጻ ሕክምና፣ የስራ ፈጠራ፣ የትምህርት ድጋፍ፣ የሱስ መከላከል፣ የሴቶች ብድርና ቁጠባ እንዲሁም በቤተሰብ ዙሪያ ማጠናከራ ሰፊ ስራዎችንና የማህበራዊ አገልግሎት እያከናወነች መሆኑም ተገልጿል። የምርጦቹ 7000 ቤተክርስቲያን ዋና መጋቢ የሆኑት ፓስተር አቢ ምሻው ቤተክርስቲያኗ ቀደም ሲል ይህንን መሰል በጎ ስራዎች ልምድና ተሞክሮ እንዳላት በመግለጽም እያከናወነች ያሉትን ስራዎች በተመለከተም ተናግረዋል። በመጨረሻም ድጋፍ የተደረገላቸው ወገኖችም ደስታቸውን ገልጸዋል። የምርጦቹ ቤተክርስቲያን ባላት የማህበራዊ አገልግሎት ስራ እና እንቅስቃሴ በወረዳችን ላሉ የሀገር ባለውለታዎች፣ አቅመ ደካሞች፣ አረጋውያን የሚሆን በG+1 ህንፃ 8 አባወራዎችን የሚያስተናግድ ሰርታ ያስረከበችበት መርሃ ግብር ነው። ቤተክርስቲያናችን ግን በማህበራዊ ስራ ውስጥ ብዙ ትሳተፋለች። ከጅማሬዋ ጀምሮ ሚኒስትሪዋ አገልግሎቷ ሁለንተናዊ ነው፣ ሆሊስቲክ ነው። በሰው ስብዕና ላይ ትሰራለች፣ በሰዎች ሁኔታዎች ላይ ትሰራለች። አይሰለጥንብኝም የሚል በራሱ የተደራጀ ቤተክርስቲያኗ በበላይ ጠባቂነት የምትመራው በሱስ ላይ ላሉ ወጣቶች ግንዛቤን ማስጨበጥ፣ ከሱስ ነፃ እንዲወጡ የማገገሚያ ማዕከል በመገንባት እንዲህ አይነት ስራዎችን ትሰራለች። እንደዚሁም በ3 ወር አንድ ጊዜ ቤተክርስቲያን ውስጥ ያሉንን ሐኪሞች ከውጭ የሚመጡትን አምጥተን ነፃ ሕክምና ከመድኃኒት ጋር እንሰጣለን። በየሳምንቱ በጎዳና ላይ ያሉ ወገኖቻችንን ደግሞ እንመግባለን፣ የምግብ አገልግሎት እንሰጣለን። በበዓላት ደግሞ ለአቅመ ደካሞች የበዓል መዋያ የማዕድ ማጋራት እናደርጋለን። እንደዚህና እነዚህ የመሳሰሉ ስራዎችን ብዙ ጊዜ እየሰራን ያለ ነው። ከዚህ በተጨማሪ ደግሞ አሁንም በቤተክርስቲያን ጥላ ስር ያለ ግን በራሱ የተደራጀ ዩኒክ የብድርና ቁጠባ ማህበር አለ። በሱ ማህበር ከ1300 በላይ ሰዎች የገንዘብ ድጋፍ አግኝተዋል። ሪቮልቭ የሚያደርግ ወደ 20 ሚሊዮን ብር በእርዳታ ተሰጥቶ ራሳቸውን ችለው ብዙዎቹ ከድህነት ወጥተው ራሳቸውን ችለው ቤተሰብ እያስተዳደሩ ነው ያለው እና እነዚህ የመሳሰሉ ከወንጌል ስራችን ከመንፈሳዊ አገልግሎታችን ባሻገር እንሰራለን። ለነዚህ ሁሉ በጎ ስራችን ዋና ምክንያታችን የተቀበለ ይሰጣል። ከእግዚአብሔር የተቀበልነው ነገር አለ። ትልቁን ስጦታ ክርስቶስ ኢየሱስን ተቀብለናል።
ዛሬ ደግሞ ይህንን መርሃ ግብር ከልደት በዓል ጋር እያይዘን የሚያደርግንበት ምክንያት የልደት በዓል የሚያሳየን ትልቅ ነገር እግዚአብሔር ከሰማይ ለእኛ ለሰው ልጆች የሰጠውን ትልቁን ስጦታ ልጁን ኢየሱስ ክርስቶስን በማሰብ እኛም ደግሞ ካለን ለሌሎች ወገኖቻችን ምንችለውን ብንሰጥ በሚለው ሀሳብ ውስጥ ነውና የእኛም መልእክት ይሄ ነው። የወንጌል ለኢትዮጵያ ጃንደረባ ፕሮጀክት በኢኢሲ ተመረቀ። የወንጌል ለኢትዮጵያ ጃንደረባ ፕሮጀክት ምረቃ ስነ ስርዓት እሁድ ታኅሳስ 26 ቀን 2018 ዓ.ም በኢንተርናሽናል ኢቫንጀሊካል ቸርች በይፋ ተመርቋል። ፕሮጀክቱ የልጆች መጽሐፍ፣ መዝሙር፣ ድራማ፣ ትራክትና አርማ የሚያካትት ሲሆን ዋና ዓላማው የወንጌል ስርጭትን መንገዶችን ማጠናከር መሆኑ ተገልጿል። በምረቃው ላይ ራእዩን በሚመለከት ማብራሪያ የሰጡት ወንድም ጥበብ አክሊሉ የጎዳና ላይ ስብከትና ተያያዥ አገልግሎቶች ትውልዱንና ዘመኑን በሚመጥን መልኩ መጽሐፍ ቅዱስ ውስጥ የሚገኙ ታሪኮችን መሰረት አድርገው መቅረብ እንዳለባቸው ገልጸዋል። እንዲሁም የኢትዮጵያውያን ጃንደረባ ሰረገላ የሚወክል አርማ በብስክሌት ላይ በመጠቀም የጎዳና ላይ ስብከት በይፋ መጀመሩን ጠቁመው እስካሁን ድረስ የተገኘው ውጤት አበረታታች መሆኑን ገልጸዋል። በሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 40 ላይ የሚገኘው የኢትዮጵያዊ ጃንደረባ ታሪክ ከፍተኛ ትምህርታዊ እሴት እንዳለው ተጠቅሶ በሀገር ውስጥ ሆነ በውጭ የሚገኙ የወንጌል አማኞች በዓመት አንድ ጊዜ ለወንጌል ስርጭት እንዲተባበሩ እቅድ ተይዞ እየተሰራ መሆኑን ገልጸዋል። የሃይማኖት ተቋማት መካከል ያለው ህብረትና አንድነት የሰላም እሴት ግንባታን፣ ልማትን ለማጠናከር የጎላ ሚና እንዳለው ተገለጸ። በአርባ ምንጭ ዙሪያ ወረዳ አቾሎ ላንቴ ቀበሌ በሃይማኖት ተቋማት መካከል የተፈጠረው እርቀ ሰላም የኢየሱስ ክርስቶስ ልደት በዓልን በድምቀት ለማክበር መብቃቱን የቀበሌ አብያተ ክርስቲያናት ህብረት አስታውቀዋል። በአርባ ምንጭ ዙሪያ ወረዳ የአቾሎ ላንቴ ቀበሌ አስተዳደር አቶ በቀለ በየነ ከዚህ በፊት በቀበሌው ተፈጥሮ የነበረው የሃይማኖት ግጭት በእርቀ ሰላም መፈታቱን፣ የሃይማኖት ተቋማት መካከል መከባበርና መተባበር እንዲጠናከር የጎላ አስተዋጽኦ ማበርከቱን ተናግረዋል። የበጎ አገልግሎቱ ለማጎልበት ከማገዝ ባሻገር በአካባቢው በህብረተሰቡ ተሳትፎ የሚከናወኑ የተለያዩ የልማት ተግባራት ለማጠናከር ማስቻሉንም አስገንዝበዋል። ኦቾሎ ላንቴ ቀበሌ አብያተ ክርስቲያናት ህብረት ስራ አስፈጻሚ ተወካይ መጋቢ ዮሴፍ ገሳ የኢየሱስ ክርስቶስ ልደት በዓል የሰው ልጆች ትህትናን፣ በጎነት እንደሚያስገነዝብ አስታውቀው በቀበሌው የተፈጠረው እርቀ ሰላም በሃይማኖቶች መካከል ህብረትና አንድነት ለማስረጽ መሰረታዊ ሚና መውጣቱን አስረድተዋል። በአብያተ ክርስቲያናት መካከል ህብረት መጎልበቱ በጎ ተግባራትን ለማጠናከር እንዲረዳ አንስተው ዘንድሮ በኢየሱስ ክርስቶስ ልደት በዓል 2 በሬዎችን ጨምሮ የበዓል ሙያ የሚያስፈልጉ ግብዓቶችን ለአቅመ ደካሞች መለገስ እንደቻሉም ገልጸዋል። ከቀበሌው ነዋሪዎች መካከል ወንጌላዊ አየለ አስፋውና ወይዘሮ ዳነች ዳሎ የኢየሱስ ክርስቶስ በዓልን የተቸገሩትን መርዳትን ጨምሮ የተለያዩ በጎ ተግባራት በማከናወን እንዲሁም በህብረ ዝማሬ በጸሎት ለፈጣሪ ምስጋና በማቅረብ እያከበሩ መገኘታቸውን ተናግረዋል። መረጃው የጋሞ ቴሌቪዥን ነው። ጥራቱን የጠበቀ የእናቶች የጤና አገልግሎት ተደራሽ አለመሆን ለእናቶች ሞት ዋና መንስኤ መሆኑ ተነገረ። በኢትዮጵያ ከወሊድ በኋላ የሚከሰት ከፍተኛ የሆነ ደም መፍሰስ ለእናቶች ሞት ከፍተኛውን ድርሻ ይይዛል የተባለ ሲሆን በተጨማሪም ከፍተኛ የሆነ ደም ግፊት፣ ከወሊድ ጋር የተያያዘ ኢንፌክሽን እና ንጽህናውን ያልጠበቀ ጽንስ ማቋረጥ ለእናቶች ሞት መንስኤ መሆናቸውን በጤና ሚኒስቴር የእናቶች ጤና ፕሮግራም አስተባባሪ የሆኑት ሲስተር ዘምዘም መሐመድ ተናግረዋል። ጤና ሚኒስቴሩ የእናቶች ሞት ለመቀነስ የተለያዩ ስራዎችን እየሰራ የሚገኝ ሲሆን ከዚህ ውስጥ የጤና ተቋማት ማስፋፋት፣ የአምቡላንስ ግዢና ስርጭት፣ አዳዲስ የአሰራር ቴክኖሎጂ ግኝቶችን ወደ አሰራር ማምጣት፣ መድኃኒቶችና አስፈላጊ ግብዓቶችን በቋሚነት ተደራሽ ማድረግ፣ የአልትራሳውንድ ግዢና ስርጭት ይነሳል። ይሁንና በኢትዮጵያ የእናቶች ሞት ቁጥር መቀነስ ቢያሳይም አሁንም ህይወታቸው የሚያልፉ እናቶች ቁጥር ቀላል የሚባል አይደለም ተብለዋል። በዚህም የእናቶች ሞት ለመቀነስ በሚደረጉ እንቅስቃሴዎች ላይ በርካታ ተግዳሮቶች አሉበት። ከነዚህ ውስጥ ጥራቱን የጠበቀ የእናቶች የጤና አገልግሎት ተደራሽ አለመሆን፣ የመድኃኒትና የደም እጥረት፣ የአምቡላንስ አጠቃቀም ችግርና እጥረት፣ የጤና ተቋማት በሰው ሰራሽና የተፈጥሮ ችግሮች መጎዳት እንዲሁም የባለሙያ እጥረት ዋና ዋና ተግዳሮቶች መሆናቸው ሲስተር ዘምዘም መሐመድ ጨምረው ተናግረዋል። መረጃው የዳጉ ጆርናል ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። ኢትዮጵያ ትሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ዛሬ ይጀምራል ተባለ።
ኢትዮጵያ አባል የሆነችበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉት የባህር ኃይል ወታደራዊ ልምምድ ዛሬ የካቲት 1 2018 ዓ.ም ይጀምራል ተብለዋል። ይህ ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመ ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባላት ሀገራት እንደሚሳተፉበት እየተነገረ ይገኛል። የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው የወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ እና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ኃይል ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑን ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብለዋል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎች ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ሲል ደቡብ አፍሪካ አስታውቃለች። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸው ይታወቃል። ዘገባው የቢቢሲ ነው። በኬንያ ያለማቋረጥ ለ79 ሰዓታት ዛፍ ያቀፈው ፓስተር በመጨረሻም ራሱን ስቷል። የ30 ዓመቱ ፓስተር ጂሚ ሩንጉ ዕለት ያለማቋረጥ ለ80 ሰዓታት ዛፍ የማቀፍ ውጥኑ ነድፎ ዛፍ ማቀፍ ቢጀምርም የ80 ሰዓታት ኢላማውን ሊያሳካ 20 ደቂቃ ሲቀረው ራሱን ስተዋል። ከሳምንታት በፊት ቱሩፊና ሙቱኒ የተባለች ኬንያዊት ለ72 ሰዓታት ዛፍ ማቀፏ ሲታወስ የዚችው ወጣት የ48 ሰዓታት የዛፍ ማቀፍ ሪከርድም በጊነስ ተመዝግበዋል። የሙቱኒ የ72 ሰዓታት ሪከርድ በጊነስ በመጽደቅ ገና ሂደት ላይ ሳለ ፓስተር ጂሚ ሪከርዱን ወደ 79 ሰዓት ከ40 ደቂቃ ከፍ አድርጎታል። ፓስተሩ ዛፍ የማቀፍ ተግባሩን የፈጸመው በአካባቢው የካንሰር በሽታ ንቃትን ለመጨመር ነው። ፓስተሩ ሰውነቱ በመድከሙ ዝሎ ራሱን ስቶ ሆስፒታል ቢገባም አሁንም በመልካም ጤንነት ላይ እንደሚገኝ ተገልጸዋል። የሪከርዱ ባለቤት ሙቲኒ ራሷ በቦታው በመገኘት ለፓስተሩ ድጋፍ ስትሰጥ ነበር ተብለዋል። ዘገባው የኬንያንስ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎቻችንን እናስታውሳችሁ። የ6 ኪሎ ጉባኤ እግዚአብሔር የማረሚያ ቤት አገልግሎት በባቱ ማረሚያ ቤት የጌታ ኢየሱስ ክርስቶስ የልደት በዓል አከበረ። የምርጦች 7000 ቤተ ክርስቲያን ለ8 አቅመ ደካማ ዜጎች ያስገነባቸውን G+1 የህንፃ መኖሪያ ቤቶች አስረከበች። ከውጪ ኢትዮጵያ ትሳተፍበታለች የተባለው የብሪክስ አገራት የባህር ኃይል ልምምድ ዛሬ ይጀምራል ተባለ። በኬንያ ያለማቋረጥ ለ79 ሰዓታት ዛፍ ያቀፈው ፓስተር በመጨረሻም ራሱን ስቷል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነጻነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።